አዲስ አበባ በርካታ የቱሪዝም ሀብቶች ያሏት ነገር ግን በሚገባት ልክ ተጠቃሚ ሳትሆን የቆየች ከተማ ናት። ይህች ባለብዙ ታሪክ ደማቅ ማንነትና ተናጋሪ ቅርሶች ባለቤት የሆነች ከተማ ከቅርብ ጊዜ ወዲህ ሀብቶቿን አንድ ሁለት እያለች በመቁጠርና በመለየት ተገቢው ክብካቤ እንዲደረግላቸው በምትኩም ተገቢውን ገቢ እንዲያመነጩ በልዩ ትኩረት እየሰራች ትገኛለች። ይህንን መሰረት በማድረግ ባለፉት ጥቂት ዓመታት የእንጦጦ ፓርክ፣ የወዳጅነት አደባባይ፣ የአንድነት ፓርክ፣ አድዋ ድል መታሰቢያ፣ ብሔራዊ ቤተ መንግስትና ሌሎች በርካታ የቱሪዝም መዳረሻዎችን በመገንባትና ዘመኑን እንዲዋጁ አድርጋ በማደስ ዘርፉ እንዲነቃቃ እየተደረገ ይገኛል። የአዲስ አበባ አዲስ መልክ ሆኖ ብቅ ያለው የኮሪደር ልማት ደግሞ እነዚህን መዳረሻዎችና ታሪካዊ ቅርሶችን ተጨማሪ ድምቀት ያላበሰ ያዘመነና ያስዋበ መሆን ችሏል። ነዋሪዎችም በተፈጠረው ድል በመጠቀም ለጉብኝት በተዘጋጁ ስፍራዎች በመገኘት ከከተማቸው ርቆ ሳይሄዱ የመጎብኘትና የማወቅ እድል አግኝተዋል። እነዚህን አሁን እናውቃቸዋለን። ይሄም አሁን እዚህ ጋር ያለው ይሄ ዳርማር ያለበት፣ እዚህ ጋር ሲኒማ ኢትዮጵያ ያለበት፣ ይሄኛው ወደ ታች ደግሞ ሸዋ ምናምን ያለበት እንትን ሸዋ እነሱ እንግዲህ የጥንት ናቸው። እኛ እንግዲህ ከ50 ዓመት በላይ እንግዲህ እዚህ የአዲስ አበባ ከተማ ላይ ኖሬያለሁ። ይህን አካባቢም በደንብ እናውቀዋለን እና ከፍተኛ ለውጥ ነው። መዲናዋን የቱሪዝም መዳረሻ የማድረግ ስራ ከነዋሪው በተጨማሪ የውጭ ሀገራት ዜጎችንም ከግምት ውስጥ ያስገባ ነው። አዲስ አበባ የዲፕሎማት ማዕከል መሆኗንና በየቀኑ በርካታ እንግዶችን የምታስተናግድ መሆኗ ዘርፉ ትኩረት እንዲያገኝ ረድቷል። አዲስ አበባ መሸጋገሪያ ሳትሆን ማረፊያና መክረሚያ እንድትሆንም አስችሏል። አና እስሚ መሐመድ አብዱዳይም ሚን የመን ትውልዴ የመን ነው። አሁን ላይ የምኖረው ጅቡቲ ነው። ሆኖም ኢትዮጵያን ለጉብኝት እመርጣለሁ። ይህ ቦታ በጣም ቆንጆ ነው። የበለጠ ቢሰራበት ደግሞ ሳቢነቱ ይጎላል። ጥሩ ቆይታ ነው እያደረኩ ያለሁት። ህዝቡም በጣም ይመቻል። መካን ህልው ويحتاج الى الدعم. In fact, I'm so much impressed. Very impressed because we don't have something like this in Ghana even though we have... እውነቱን ለመናገር በጣም ነው የተደነኩት። በጋና የኳሜ ንክሩማ ሙዚየም ቢኖረንም እንዲህ አይነት ግን አይደለም። ይህ ኢትዮጵያ እያደገች ስለመሆኑም ማሳያ ነው። የኛ መሪዎችም በጋና መሰል ታሪካዊ ስፍራዎችን እንዲገነቡ ፈልጋለሁ። ከቱሪዝም ዘርፍ የሚገኘውን ገቢ ከፍ ለማድረግና ሁለንተናዊ ተጠቃሚነትን ለማሳደግ እየተከናወኑ ባሉ ስራዎች በርካታ የቱሪዝም መዳረሻዎች በከተማዋ ውስጥ እንዲኖሩ አስችሏል። ከተማዋ በዘርፉ ካላት እምቅ አቅም አንጻር ግን አሁንም በርካታ ስራዎች ይጠበቃሉ። በጣም ብዙ ሰው ይመጣል፣ ይሄዳል፣ ይቆያል፣ የገንዘብ ዝውውር አለ። ይህን ስትደምሪው አዲስ አበባ ከሀገር ውስጥም ከውጭ ቱሪስትም የምታገኘው ገበያ ሰፊ ነው። አዲሱ የአዲስ አበባ ገጽታ የሆነው የኮሪደር ልማት ለቱሪዝም ዘርፉ እምርታን ይዞ የመጣ የልማት ስራ መሆን ችሏል። ከተማዋ ያላትን የቱሪዝም ሀብቶች በማስተሳሰርና ለጎብኚዎች ምቹ ሁኔታዎች እንዲፈጠሩ ከማስቻል አኳያ ላቅ ያለ አበርክቶንም እየተወጣ ይገኛል። የአዲስ አበባ ኮሪደር ልማቶችና የመሳሰሉት በየአካባቢው የሚፈጥሩት ራሱን የቻለ ከዶሜስቲክ ቱሪዝሙ ጀምሮ የፋሲሊቲ ችግር የምንታማበት ችግር ነውና ለቱሪስቱ ስታንዳርዱን የጠበቁ ፋሲሊቲዎችን በማመቻቸት ሀገራችን ተጠቃሚ የምትሆንበትን እድል ሰፊ ያደርገዋል ማለት ነው። በኮሪደር ልማት በርካታ የአዲስ አበባ ከተማ ቅርሶች እንዲታደሱና ለእይታም ማራኪ እንዲሆኑ ተደርጓል። በተጨማሪም ቅርሶቹ ለመጎብኘት ምቹ የሆኑ ዘንድ በመሰረተ ልማትና ሌሎች ጉዳዮች እንዲተሳሰሩ ተደርጓል። ከተማችንን ደረጃዋን የጠበቀች ስሟን የምትመጥን ታሪካዊ የሆኑ ቅርሶቿ ታድሰው ታውቀው ጎልተው የሚጎበኙ የማድረግ እነኚህ በተለይ ፒያሳ አካባቢ የከተማዋ መቆርቆር መሰረት ከመሆኑ አንፃር በርካታ ቅርሶች አሉ። እነኚህን ቅርሶች አንዱ ከሌላው ጋራ አገናኝተን እንዲጎበኙ ካላረግን እንዲሁ ዘግተንባቸው ቅርስ አለን ብንል ትርጉም አይሰጥም። መታወቅ አለባቸው። ስለዚህ አድሰናቸዋል። ለምሳሌ አሁን የምንገኝበት 7 ደረጃ አካባቢ ነው። አንዱ ቅርሳችን ነው። እዚህ ጋር የአርመን ቤተክርስቲያን ያለው አንዱ ቅርሳችን ነው። ወደ ማዶ ስንሄድ ሲኒማ ኢትዮጵያ፣ ሲኒማ አምፔር፣ አገር ፍቅር ቲያትር፣ የመጀመሪያው ሆቴል እነ ሸዋ ሆቴልን እናገኛለን። እነ መጀመሪያው ፖስታ ቤት እናገኛለን። አድዋን ከበው ነው የሚገኙት። እነኚህ የጀግኖቻችን ሐውልቶች አሉ። እነኚህን ሁሉ በእነኚህ መሰረተ ልማቶች የማገናኘት ስራ ነው የሰራነውና ያምራል። ከከተማዋ ቅርሶች ጋር በተገናኘ የአዲስ አበባ ከተማ አስተዳደር ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን ያከናወናቸው ስራዎች ለተገኙ አመርቂ ውጤቶች በምክንያትነት የሚጠቀሱ ሆነዋል።